السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات اللي هون الشيخ العلامة الإمام ابن تيمية رحمه الله مولد فكر البلوالنا يميلونا المالسنو ይህንን ምስኪ ከሚያራግቡ የጥመት አንጃዎች መካከል እናዳምጥና ምላሹን የምናይ ይሆናል ማለት ነው። መውሊድን ማክበር አይቻልም የሚሉ ትልቁ ቡድን የወሃቢያ ቡድን ነው። ይህም ቡድን ትልቅ መሪያችን ብለው የሚያስቡት ኢብኑ ተይሚያ ይገኝበታል። ኢብኑ ተይሚያ አልሐራኒ ራሱ መውሊድን ማክበር ምንዳ የሚያስገኝ ነገር መሆኑን ተናግሯል። እሱን ምን ይሉታል? ለራሳቸው ጥያቄውን እንተውላቸዋል። مرحبا يهجل لسب كتناجروا اقتضاء الصراط المستقيم لمخالفة أصحاب الجحيم بتسين كتاب لي إيه نجر الليلة أهون نجريه بتقلو إيه أكال يانس سينبرو أتون الزهنو شيخ الإسلام تيمية رحمه الله نزهم بالوال مالت سمتاتشو كونا مولد ماكبر من دا يسجن على بالوال نالو عدله مولد ماكبر من دا يسجن على بالوال لاد لكن سكيس ساتشو قصد من دون ميلون ننببو فتعظيم المولد مولد ما لاككو واتخاذه موسم አድርጎ እንደ በዓል መሰብሰቢያ አድርጎ መያዝ መውሊድን ምንድነው? ቀደ ፈዓልሁ بعض الناس በርግጥ አንዳንድ ሰዎች ነገር ይሰሩታል። ويكون له فيه اجر عظيم ትልቅ ምንዳ ይኖረዋል። እሺ ለመውሊዱ ነው ታዲያ ይሄ ትልቅ ምንዳ ይኖረዋል ያለው ለመውሊዱ ነው። ወደፊት ሙላው አረፍት ነገሩን لحسن قصده ለጥሩ ሐሳቦቱ ሲባልና وتعظيمه ለማላቁ ሲባል ማንን لرسول الله صلى الله عليه وسلم ያለህም መልእክተኛ አንድ ሰው ለማላቁ እሳቸውን ለመውደዱ ሲባል ነው እኮ ያለ ነው እንጂ አለው መውደዱን ለማላቅና ለማክበር ብሎ እኮ አይደለም ያለው። ለዚህም ደግሞ የሚጠቁመን ነው መነሻው ላይ ነው። እዚህ ጋር ቆርጠው ነው ያለፉትና እዚህ ጋር ምንድነው ያለው? وكذلك ما يحدثه بعض الناس ከፊል ሰዎች አሁን ላይ የሚያስከስቱ የሆነው አዲስ ፈጠራ ይህ መውሊድ ማለት ነው። አንዳንዶች የሚሰሩት ኢማሙ ዙሃተ ለነሷራ ወይ ክርስቲያኖችን ለመመሳሰል ብለው ነው። في ኢሳ አለይሂ ሰላም እነሱ የኢሳ ልደት ሲያከብሩ ማለት ነው ነሷራዎች። ወይም አንዳንዶች ደግሞ መሐበተ ለነብይ ሰለላሁ ዐለይሂ ወሰለም ለነብያችን ዐለይሂ ሰላቱ ሰላም ውደታ ብለው መውሊድ የሚያከብሩ አሉ አለ። ወተዕዚመን ለሁ መልእክተኛውን ተዕዚም ለማድረግ ወተዕዚመን ለማላቅ ለሁ ለሱ መልእክተኛውን ለማላቅና ለመውደድ ብለው የሚሰሩ አሉ። والله አላህ ደግሞ ቀር ይثبهم በእርግጥ ሊመነዳቸው ይችላል على هذه المحبة በዚች ውደታና ወለኢጅቲሃድ ጥረታቸው ላይ ማለትም ነብዩን በመውደዳቸው ውስጣቸው ላይ ባለው ውደታ ሊመነዳቸዋል። ላግን አይደለም ማለት ይኸው على البدع بدع በመስራታቸው ላይ من اتخاذ مولد النبي صلى الله عليه وسلم عيدا ያቱት የመልእክተኛው عليه الصلاه والسلام ለዱበትን ቀን ዒድ አድርጎ በመያዛቸው ሳይሆን ነብዩን በመውደዳቸው ነው እኮ አለው። ምን ነው አይሁ አልአህባሽ አቀላችሁና ገምገም አድርጉት እንጂ እዚህ ጋር አንደኛ ይሄን ቆርጠው ነው ያመጡት ለነሱ የሚስማማላቸውን ብቻ ነቅለው ስለወሰዱበት ነው ማለት ነው እንጂ ስለ ቢድዓ ስለ መውሊድ ሳይሆን ምን እንዳያስመነዳል ያለው ነብያችን አለይሂ ሰላቱ ሰላም አንድ ሰው በመውደዱ ነው ያለው። ናም ነብያችንን መውደድ ምን እንዳስገኛል ላኪን ግን ይህ ምን እንደሚገኘው ሸራውን በጠበቀ መልኩ ይሁን ነው። እና እዚህ ጋር ሼኹል ኢስላም ተይሚያ ረሂመሁላህ ያኒ ለምሳሌ አንዳንድ ሰዎች ይህን ነገር ሲሰሩት ለነብዩ ውደታ ብለው ውስጣቸው ላይ የሳቸው ውደታ ለማንጸባረቅ ብለው የሚሰሩ አሉ አለ አላህ Subhanahu Wa Ta'ala። እነዚህን ታዲያ የነብዩ ውደታ ብለው የሚሰሩ ሰዎች ነብዩን ውስጣቸው ላይ ለወደዱበት ውደታ አላህ ሊመነዳቸው ይችላል አለ። ላኪን ግን ይሄ በሚሰሩት ይሄ አዲስ የፈጠሩት መውሊድ ላይ ግን አይደለም እያልኩ ነው እንጂ ስለ መውሊድ ምን እንዳስመነዳ አይደለም ስለ ውደታ ነው። ውደታ ማንም አይخالፍም። ነብዩን መውደድ ማንም የጠላኩ የለም። ነብዩን አትወደዱ ብሎ የሚያዘዝም የለም አስለን ማለት ነው። ኢላ ካፊር ሆና ካልሆነ በስተቀር እንጂ ችግሩ መውሊድ አይከበር ነው። መውሊድ የውደታ ምልክት አይደለም ነው። እዚህ ጋር ነው ዋናው ነጥብ ማለት ነው። እና ይሄ ብቻ አይደለም እንግዲህ በሌላም ማለት ነው ገለጻው ላይ ምን ብሎ አስቀምጧል? فأما الاحتفال بمجرد المولد ይላል እንደው በመውሊድ ብቻ ብሎ መሰባሰብ فلم يفعله أحد من السلف ይላል። አረ ከሰለፎች አንድም የሰራ የለም አሷሊህ ደጋግ ሆኑት مع قيام المقتدي له وعدم المانع منه ከልካይ ነገር ላለመኖሩ ይሄ ነገር ደግሞ ተገቢ ቢሆን ኖሮ አስፈራጅ ነገር ከመኖሩ ጋር እንደው የሚገባ ቢሆን ኖሮ ግን የሰራው የለም። ولو كان هذا خيرا محضا
ጽድት ያለ ኸይር ነገር ቢሆን ኖሮ መውሊድ ማክበር ለሰበቁና ኢለይሂ ሰለፎች በቀደሙን ነበር አለ። ወኢነማ ጃአ የመጣው ሲህ መውሊድ የሚባለው ነገር ሀዛ ሚነ ተሸቡሂ በመመሳሰል ነው ቢነሷራ ክርስቲያኖች ጋር እነሱ ጋር የሚያመሳሰል ስራ ነው አለ። አለዚያ እነዚያ ክርስቲያኖች የጀዐሉነ መዋሊደ አንቢያኢሂም የነቢያቶቻቸውን ማለት ነው መውሊድ የሚያደርጉ የተወለዱበትን ቀን የሚያደርጉ ምን አዕያደን በዓል አድርገው የሚይዙ ከመውሊድ ዒሳ ዓለይሂ ሰላም የዒሳ መውሊድን ይመስል እንደነዚህ አይነቶች ጋር የመጣን ይሄ መውሊድ የሚባለው እያለ ነው። ወነህኑ እኛ ደግሞ አለ መእሙሩን ታዘናል ቢሙኻለፈቲም እነዚህን አካላቶች ልንጋጭ ማለት ነው ቢድዓን ፈጠራዎችን ክርስቲያኖችን ልንጋጭ ታዘናል። ወተርኪ ኢትባዕ ሱነንሂም የነሱን ሱና መንገድ ከመከተል በመተው ላይ ታዘናል ይላል። ይኸው መውሊድን ድብና አድርጎ ነው የሚከለክለው። ወከዛሊከ ፈልዋጅቡ ይላል አለል ሙስሊም አየክተፊ ቢማ ሸረዐሁ ላሁ ወረሱሉሁ ሙስሊም ላይ ግዴታ አለበት አላህና መልእክተኛው በደነገጉ ላይ ሊገደብ ማለት ነው ግዴታ አለበት። ወየሲር ዐላ ነህጅ ሱሐበቲ ወታቢዒን በሱሐቦችና በታቢዒዎች ጎዳና ሊጓዝ ፈኢነል ኸይረ ኩለ ኸይሪን ፊ ኢትባዕ መን ሰለፍ የመልካም ነገር ሁሉ የሚገኘው ምንድነው ሰለፎችን በመከተል ነው። ወሸረ ኩለ ሸሪ ፊ ኢብቲዳዕ ፊ ውስጥ ነው ማለት ነው በምን ኢብቲዳዕ በአዲስ ፈጠራ መንኸለፍ በኋላ የመጡ ከሰለፎች በኋላ የመጡ ሰዎችን አዲስን ፈጠራ በፈጠሩት በእነሱ መከተል ደግሞ የሸር ሁሉ ቋት እነሱ ዘንድ አለ ይላል። እዛ ጋር ይገኛል የሸር ቋት በዚህ ነው የሚገኘው። ስለዚህ እኛ የሚጠበቅብን ሰለፎችን መከተል ነው እያለ ነው። መውሊድ የሚባለው ነገር አይቻልም ድብና አድርጎ ነው ሼኹል ኢስላም ተይሚያ ረሂመሁላህ የሚናገረው ማለት ነው። እና ይሄ ዘዕም ሙግት ብቻ ነው ማለት ነው። ወላኪን እንደውም በጉዳዩ በተቃራኒ ሆኖ እናንተ እንደውም መውሊድን ይፈቅዳሉ ብላችሁ ከምትሏቸው አኢሞች መካከል ምላሽ የሰጡትን ራሱ በደንብ አላያችሁት ይመስለኛል። እንግዲህ አህባሽና መሰሎቻቸው እንደሚታወቀው መውሊድን ታላላቅ ዓሊሞች ፈቅደዋል። እንደነ አልኢማም አስዩጢ ረሂመሁላህ ወከዛሊከ ኢብኑ ሐጀር አልአስቀላኒ ረሂመሁላህ ይመስል ፈቅደዋል ይላሉ። ግን እነሱ ፈቅደዋል ቢሉ ራሱ ግን የፈቀዱበት መልኩ ራሱ ይጋጫል ለዛው ማለት ነው። አሁን ላይ አህባሾችና ሱፊዮች ከሚሰሩት ማለት ነው። እዚህ ጋር ልብ በሉልኝ። አልኢማም አስዩጢ አህባሾች የሚንጠለጠሉበት ከሆነ አንዱ ነው። አልሐዊ ልልፈታዊ ሪሳለቱ ሑስኑል መቅሲዲ ፊ ዐመል ልመውሊድ በተሰኘው ላይ ማለት ነው። እዛ ላይ ምን ይላል? ሶፍሓ 190ኛው ላይ ታገኙታላችሁ ማለት ነው። አልጁዝኡል አወል ላይ ማለት ነው። ምንድነው የሚለው እዛ ላይ? አማ ማ የፈዐሉሁ ባዕዱ ጀሃለቲ ሱፊየቲ ይላል። ማንህም በየው አልኢማም አስዩጢ ከፊል መሀይም የሆኑ ሱፊዮች የሚሰሩት እኮ አለ ፊ ሀዚህ ልአዝሚነቲ በዚህ ጊዜያት ሚን ልእጅትማዒ መሰባሰብ አለ ረቅሲ በመዳነስ ላይ ወዶርቢ ቢዱፉፊ ድቤዎችን በመምታት ወልጊናኢ አልሙጥሪቢ እንደዚሁ ማለት ነው የድምፅ ቅላጼ የተሞላ በሆነ መልኩ ማለት ነው በጣም የምታማልል በሆነ መልኩ ዘፈንን ይመስል ማንጎራጎርን ይመስል የሚያደርጉት የሆነው ወማ የቅዑ ፊህ የሚከሰተው ረ በዚህ ጉዳይ ሚን ጀምዕ ኒሳኢ መዓ ሪጃል ሴቶችን ከወንድ ጋር መሰብሰብ ፈሃዛ ላይ ሹኩ ኧረ እንዲህ ማንም አይጠራጠርበትም ዓቂሉን አይምሮ ያለው ፊ ተሕሪሚህ ክልክል ለመሆኑ የአይነት ድርጊት ይላል። ወላ የስተሕሲንሁ ጥሩ ነው ብሎ የሚያስበውም የለም ኢላ መን ቀለ ዲኑሁ ወዐቅሉሁ አይምሮና ድኑ እንደዋን ሀሳ የዘቀጠ የሆነ አካል ካልሆነ በስተቀር እንጂ። ወለይሰ ሃዛ ይህ እንዳይመስላችሁ ሆል መውሊድ እኛ እኮ አለዚያ ኢስተሕሰናሁ ጥሩ ነው ብለን ያልነው እንዳይመስላችሁ ይላል ኢማም አስዩጢ ማለት ነው። መውሊድ እንግዲህ ለምሳሌ ቲላዋ በማድረግ ኸይር ስራዎችን በመስራት ይቻላል ብለው ተናግረዋል ብለው የሚንጠለጠሉበት ሁኔታ አለ። ሱዩጢ ማለት ነው። እንግዲህ ሰው ናቸው ሊሳሳቱ ይችላሉ። አንደኛ ከሰለፎችም አይደሉም ከኋላ ከመጡን ናቸው። ላኪን ያ ከመሆናቸውም ጋር እሳቸው ፈቀዱ የተባለው ራሱ ከእናንተ ጋር ይስማማም ማለት ነው። ምንድነው የሚሉት? ወለይሰ ሀዛ ሁወል መውሊዱ ለዚ ኢስተሕሰናሁ ይላል። በል ሀዛ ይህ አይነት ድርጊት ሚነል ሙንከራት ከተወገዙ ድርጊቶች ነው። አለቲያቸው የጅቡ ዐላ ውላቲል ኡሙር ይላል። ዐላ ውላቲል ኡሙር የጉዳይ ኃላፊ በሆኑ አካላቶች ላይ እኮ ግድ ነው መንዑሃ ይህን ድርጊት እንዳይሰሩ ሱፊዮች ሊከለክሏቸው ወኢንካሩሃ እንደዚሁ ሊያወግዟት ተገቢ ነው ይላል። ይከልክሏቸው እንደዚህ አይነት ድርጊት እንዳይሰሩ እያለ ነው። ይሄው መውሊድ አክባሪ አሁን አትስሩ በዚህ መልኩ እያላችሁ ነው። አሁን እሺ የት ቦታ ነው እስኪ ሴትና ወንድ ተለያይቶ የሚከበርበት? ወከዛሊከ ዳንስ የሌለበት የት ነው? ዳንስ ስላሴ ውዝዋዜ የለውም መውሊድ ላይ ፍጨታና ጭብጨባ የለውም። ይህን እኛ አንፈቅድም እያሉ እኮ ነው። ማን? አልኢማም አስዩጢ ኢብኑ ተይሚያ ረሂመሁላህ እንደመሳቸው ስዩጢ እናንተ የምትንጠለጥሉበት ራሱ ማለት ነው። እና ሌሎችም በዚህ ጉዳይ ላይ የተናገሩ አኢሞች አሉ እንደነ ኢብኑ ሐጀር
ሱፊዎች ላይ ረድ ሰጡበት ሁኔታ አለ። በዚህ ሀል ላይ ሆነው የሚንቀሳቀሱትም ማለት ነው። እሱ ወደፊትም እና ይሆናል ማለት ነው። ይህ እንደ ናሙና ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላኪን ተደጋጋሚ በእንደዚህ አይነት ጉዳይ ትምህርቶች እንዲደርሷችሁ ፎሎ ማድረግ አይረሳ፣ ሸር አድርጉትም ማለት ነው። ዛሒሙ አህለል ባጢል ፊል ኢንተርኔት ሐታ የተበየነ አልሐቅ